የእናንተ የህይወት ጥያቄያችሁ ምንድነው? የሚያስጨንቃችሁ ነገር አሁን ላይ ምንድነው? እኔ በሆነ ምክንያት መስራት ባልችል ChatGPT ይመልሳል። የዛሬው ወጣት ጥያቄ ሁለት ልጆች አሉኝ ባለቤቴ ስራ የላትም እኔ እሰራለሁ ደሞዜ ትንሽ ነውና ነገ ልጆች እኔ አንድ ነገር በሆነባቸው የት ይወድቃሉ የት ይገባሉ ምን ይበላሉ ምን ይጠጣሉ በጣም ያስጨንቀኛል ChatGPT ይመልሳሉ ይብላል ወንድሜ አዎ ChatGPT ይመልሳል ያንተ ጥያቄ የኔም ፍርሃት አስታወሰኝ በጣም የሚገርም ገጠመኝ ልንገራችሁ አሜሪካን ሀገር ሄደን ስታንድ አፕ ኮሜዲ አንድ ቀን ብቻዬን ወክ ያደረኩኝ ነው በጣም አይምሮዬ በቃ ይጨነቃል ማለት ልጆች መተዋል ካንድም ሁለት አሁን አንድ ነገር ቢፈጠር ለምሳሌ እኛ መንሰራው ስራ ያው የኦንላይን ስራ ነው የኦንላይን ስራ የሆነ በሆነ ምክንያት ቢቋረጥ እኔ በሆነ ምክንያት መስራት ባልችል ምንድነው የምንሆነው ብሎ ማይንዴ ጠየቀኝ መቼም የባንክ ዳብ ይኖርበትም አንድ መኪና አለ ይሄ መኪና እንግዲህ ወይ ሹፌር ሆኜ በማገኘው ደሞዝ ኮንዶሚኒየም ተከራይተ ልጆቹን ብናሳድግስ ከዛ እሺ አመት አለቀች ከዛ ገጠር እንገባለን ገጠር ስንገባ ምንድነው የምንሆነው እዛ ገጠር የሚበላ የሚጠጣ ቢጠፋ ሳው ጦርነት ሆኖ በቃ መንገድ ተዘግቶ የሆነ ችግር ቢፈጠርና ሀገሪቱ ላይ የሚበላ የሚጠጣ ባይገኝ ምንድነው ልጆቹ የሚሆኑት እኔ ራሴ ምንድነው የምሆነው ማይንድ የሚለኝ ነው እንግዲህ ምነግራችሁ መፍትሄ ደግሞ ያመጣል ኦኬ ገዳም ሄደን ወንዶቹ ገዳም ይገባሉ ባለቤቴ ሴቶቹ ገዳም ትገባ ልጆቹ ደግሞ እዛው በቃ አብነት ትምህርት እየተማሩ እዛው ያገለገሉ ውሃ እየቀዱ ቢኖሩስ ከዛ ያው ጾም ነው ገዳም ላይ የግድ በቀን 3 የመብላት አይኖርብንም ዳቤም ይሁን ንፍሮም እዛ ድረስ በቃ ሄደ ማለት ነው ማይንዴ ችግር እየፈጠረ ይሄ ነገር ፌል ቢያረግስ ይሄ ባይሆንስ መጨረሻ ላይ እንዴ እኔ ባለቤት የለኝም እንዴ ባለቤት አለኝ እኮ ነው ራሴ አይደል ልክ እኔ ለልጆቼ አባት እንደተባልኩት እኔስ አባት የለኝም እንዴ አለኝ እኮ እግዚአብሔር ነው አይደል አባቴ እንግዲህ እሱ ከፈረደብኝ ምን አመልጣለሁ አሁን እሱ ከፈረደብኝ ምን ያስጥለኛል ገንዘብ ያስጥለኛል ዕውቅና ያስጥለኛል ስልጣን ቢኖር ስልጣን ያስጥላል መሳሪያ ያስጥላል እንዴ እግዚአብሔር ከፈረደ ምንም ነገር የለም እኮ ከትላንት ከዛ ዝቅታ ከፍ ያደረገኝ ከትላንትና ዛሬ አመጥቶ ያቆመኝ አምላክ ምንም በሌለበት ሰዓት ያኔ እንግዲህ ከናቴ ጋር አንድ ክፍል ቤት ተከራይተን በመንኖርበት ሰዓት ያልፈራውትን ፍርሃት አሁን ለምንድን ነው የምፈራው ይሄ ሁሉ ነገር ይያለ ደግሞ ይሄ የሚያስገርመው ይሄን ፍርሃት የምፈራው የት ቢሆን ጥሩ ነው በኢኮኖሚ አንደኛ የምትባል አሜሪካ የምትባል ሀገር ላይ ስታንድ አፕ ኮሜዲ ላቀርብ ወክ ያደረኩኝ መሆኑ ይገርማል ማለት እምበላው የምጠጣው ባጣስ ብሎ መፍራት ማለት ነው አይገርምም ድሮ እኮ አልፈራም እንደዚህ ማለት እንጃ እኔ ድሮ በጣም ኮንፊደንስ አለኝ ላይፍ ላይ ምንም ግን የለኝም ምን ማለት ነው ለካ ፍርሃት የሚቆም ነገር አይደለም በሌቭልህ ልክ ሲያድግ 5 ቤት ስለገዛ 5 ቤት አለኝ በቃ አሁን አልፈራም ለካ የሚባል ነገር አይደለም 10 መኪና 12 ፋብሪካ 8 ፎቅ ቢኖርክ ለካ አይቆምም ለካ ያው ፍርሃት ከሰይጣን ስለሆነ ያስፈራራል ሰይጣን በቃ ብታጣውስ ብትወድቅስ ብትራብስ ብትጠማስ ይላል ፍርሃት ከእግዚአብሔር አይደለም የእግዚአብሔር መንፈስ የሚያጽናና መንፈስ ስለሆነ ማለት ነው በመጽሐፍ ቅዱስም እግዚአብሔር ደጋግሞ ተናግሯል ግን ChatGPT-ን እንጠይቀው እስቲ መልሱ ምንድነው ChatGPT የመጀመሪያው ያለው ነገር በጣም የሚገርም ነው protect your mind from noise አለ አያችሁ ከጫጫታ አይምሮህን ጠብቅ አለ መጀመሪያ ይሄንን እኔ በኮሜዲ ላስረዳችሁ እኔ ራሴ በራሴ አሁን ከኮሜዲያኖች ጋር እየተገናኘው ከሚጫወቱ ከሚስቁ ሰዎች ጋር እየተገናኘው ጨዋታና ሳቅ አንድ 15 ቀን 20 ቀን ካሳለፍኩ ከዛ ላይ ራሱ ጨዋታ በጣም ይመጣልኛል በቃ ቀጥሎ ወደ ቢሮ መጥቼሚው ላይቭ ገብቼሚው ምንም በጣም ተጫዋች ነው የምሆነው ከሲሪየስ ከመንፈሳዊ ሰዎች ጋር ደግሞ ያሳለፍኩ ወቅት መጥቼ ሚዲያ ላይ መንፈሳዊ ነው የምሆነው ምን ማለት ነው ማይንዳችን ይሰለጥናል ልክ ኔጌቲቭ ዜና በቃ የጦርነት ዜና የሰበር ቆረጠ ፈለጠ ኔጌቲቭ ነገር ዲዛስተር ጎርፉ ማይበሉ ያለ መጨረሻ ያደረሰ ምኑን ብቻ የሚያዳምጥ ሰው ከሆነ የሚያጽናናውን የእግዚአብሔርን ቃል በመስማት ፈንታ ፍርሃቱን ብቻ የሚሰማ ከሆነ ለካ አይምሮ አደጋ በመፍጠር ይሰለጥናል ዝም ብሎ በቃ ችግር ይፈጥራል እንትን ቢልስ ስራ ቢዘጋስ ሚስቴ ብትከዳኝስ ልጄ ቢታመምስ በቃ አደጋ ይፈጥራል ማለት ነው ይሄ የስልጣና ውጤት ነው የሚለው ማይንድ ስለዚህ ሊሚት ኒውስ versus social media to 15 to 20 minutes daily at a fixed time ስለዚህ ሶሻል ሚዲያ አጠቃቀምህን በቀን
በተወሰነ ሰዓት ለምሳሌ ሁሌ ማታ 2 ሰዓት ነው የማየው ካልክ ያን ምሽት 2 ሰዓት ትመርጥና ግን ደቂቃ ራሱ ገድብለት ከ15 እና ከ20 ደቂቃ በላይ ሶሻል ሚዲያ ላይ አትቆይ ብትችል ደግሞ replace it with books sermons or learning that strengthens you አንተን የሚያጠነክር ትምህርት መማር መጽሐፍ ማንበብ ስብከትና የቃል እግዚአብሔር በመስማት ተካው ከቻልክ ያንን የዜናና የሽብር ወሬ በበጎ ነገር ተካው ነው መጽሐፍ ቅዱስ በምድራዊ ነገር ሳይሆን በሰማያዊ ነገር አይምሮአችሁን ያተኩራ አድርጉት ይላል ጥቅሶችን ባነሳ ሁለተኛ ጢሞቴዎስ ምዕራፍ 1 ቁጥር 7 ምን ይላል እግዚአብሔር የኃይልና የፍቅር ራስንም የመግዛት መንፈስ እንጂ የፍርሃት መንፈስ አልሰጠንምና ይላል መዝሙር 23 ቁጥር 1 እግዚአብሔር እረኛዬ ነው የሚያሳጣኝ የለም ይላል እግዚአብሔር እንደሚጠብቀኝ እረኛዬ እንደሆነ ካወቅኩ ምን ያስፈራኛል ጽኑ አይዟችሁ አትፍሩ ይላል እንደምንፈራ ስለሚያውቅ ጽኑ አይዟችሁ አትፍሩ ከፊታቸውም አትደንግጡ አምላክ እግዚአብሔር እርሱ ካንተ ጋር ይሄዳል አይጥልህም አይተውህም ብሏል በኦሪት ዘዳግም ምዕራፍ 31 ቁጥር 6 እርሱ ስለናንተ ያስባልና የሚያስጨንቃችሁን ሁሉ በእርሱ ላይ ጣሉት አንደኛ ጴጥሮስ ምዕራፍ 5 ቁጥር 7 ለካኔ የሚያስጨንቀኝ እሱ ላይ ስላልጣልኩት ነው ሲጨነቅ የነበረው ኑሮዬን እኔ ያስኩት መስሎኝ ማለት ነው ልጆቼን እኔ ማሳደጋቸው አስቤዛን የምገዛላቸው አፋቸውስ ምግብ ምከተው እኔ እንደሆንኩ አስቤ ነው ለካ ትላንት አንድ ሐሳብ ያሰብን ነበርና የገረመኝ ነገር እግዚአብሔር ለካ አሁን እብድ ብለንኛ ምንጠራቸው አይምሮ ማን ራቁታቸው መንገድ ላይ የሚሄዱ በጣም ያስፈሩ አሉ አይደል ለካ እነሱን እንኳን ይመግባል ማለት ራበኝ ብለው ሰውን የማይጠይቁትን ያበላቸው ያጠጣቸው ነው እንጂ ሰው ሳይበላ አይኖርም አይደል ሶ አንዳንዴ ያው የእምነት ጉዳይ ነው ትልቁ ነገር ሁለተኛው ፍርሃትን ወደ ተግባር ፍሬ ማርግና ቀይረው ነው ምን ማለት ነው ለምሳሌ አይምሮ ችግር ቢመጣስ ጦርነት ቢመጣስ ኪሳራ ብትከስርስ ሲልክ አንተ ደግሞ ጥያቄ ጠይቅ ምን ብለህ ኦኬ ታዲያ ለመዘጋጀት ምን ላድርግ ድህነት ይመጣል ብዬ ምንድነው መዘጋጀት ያለብኝ ኪሳራ ይመጣል ብዬ ምንድነው መዘጋጀት ያለብኝ ብለህ ራስን ጠይቅ ለምሳሌ instead of what if I lose money ገንዘቤን ባጣስ ብለህ ከማለት ይልቅ ገንዘብ ሴቭ ማድረግ ብትጀምርስ ይላል ጦርነት ቢመጣስ what if war ቢመጣ ብለህ ከማሰብ ይልቅ ሰላም ላይ ስራ ለምሳሌ ከቤተሰብ ከአካባቢ ማህበረሰብ ጋር ሰላምና ፍቅር ላይ ስራ ነው ለምን ነገ ጦርነት ቢመጣ የሚደብቅህም የሚያበላህም ጎረቤት ስለሆነ ማለት ነው ከጎረቤት ጋር ምን ሰርታል ምንም በራችንን ዘግተን ነው መንበላው ጎረቤቶቻችን ለማን ሆኖ አናቃቸውም ግን ዝም ብለን ጦርነት ቢመጣ ያን እንፈራለን ያ ጦርነት ቢመጣ እንደተባለው ነው ከሩቅ ዘመድ የቅርብ ጎረቤት ነው በጦርነቱ ጊዜ ማይተናል አይደል ለክፋት አጋልጦ የሰጠንም ጎረቤት ነው የሸጠንም ጎረቤት ነው የደበቀንም ያዳነንም ጎረቤት ነው አይደል ያለችውን አካፍሎ አብልቶ ቀን ያሳለፈንም ጎረቤት ነው ስለዚህ ጎረቤቴ ላይ ሳይልሰራኔ ዝም የጦርነት ብፈራ ምንም it does make sense ነው ChatGPT ያለው ሶስተኛው anchor yourself in God's promise በቃ በእግዚአብሔር ቃል ኪዳን ራስህን አንጠልጥለህ መያዝ ነው ያለብህ መታመን ያለብህ በእግዚአብሔር ቃል ኪዳን ነው ብዙ ቃል ኪዳን ስላለ ቀድም ያለው ለምሳሌ አንደኛ ጴጥሮስ ምዕራፍ 5 ቁጥር 6 እርሱ ስለናንተ ያስባልና የሚያስጨንቃችሁን ሁሉ በእርሱ ላይ ጣሉት ከተባለ የሚያስጨንቅህ ለእርሱ ትተህ እሱ እንዲያስብልህ አድርግ ነው ማቴዎስ 6 ስለዚህ ላችኋለሁ ስለ ነፍሳችሁ በመትበሉትና በመጠጡት ወይም ስለ ሰውነታችሁ በመትለብሱት አትጨነቁ እዚህ ጋር ደግሞ ግልጽ አድርጎ ስለ ምግብና ስለ ልብስ እንደምንጨነቅ ስላወቀ እግዚአብሔር ልጅ ምን ይበላል ምን ይለብሳል እንደምንል ስላወቀ ወደ ሰማይ ወፎች ተመልከቱ አይዘሩም አያጭዱም በጎተራም አይከቱም የሰማዩ አባታቸው ይመግባቸዋል እናንተስ ከነርሱ እጅግ አትበልጡምን ከናንተ ተጨንቆ በቁመቱ ላይ አንድ ክንድ መጨመር የሚችል ማን ነው ይላል ስለ ልብስ ከመጨነቃችን ብዛት አንዳንዴ ነፍሳችንን የሚያጠፋ ነገር ውስጥ ስለምንገባ ማለት ነው ለመፍረድ አይደለም ግን ልጆቼን ለማብላት ነው ብለን ነው አይደለ አጥያት ውስጥ ምንገባው እና ታዲያ ሳልጨነቅ ዝም ብዬ ቁጭ ብዬ የሰማይ ወፎች እኔን ይመግቡኛል ወይ ሳይሆን ስለ ልብስ መጨነቁን ትተን ስለ ነፍስ እንድንጨነቅ ስለሚፈልግ ነው ፈጣሪ ከሐሰት እንድንርቅለት ከክፋት እንድንርቅለት ስለ ነፍሳችን ንጽህና ስንጨነቅ እሱ የምግቡን የልብሱን ዓለማዊ ነገሩን አትጨነቁበት ስለ ነፍስ ከተጨነቃችሁ ሌላውን ራሴ ሞላዋለሁ ነውና አራተኛው የChatGPT መልስ build mental muscle with routine ነው የአይምሮ ጡንቻ መገንባት ትችላላችሁ በድግግሞሽ ፍርሃት በደንብ የሚለመልመው ምስቅልቅል ባለ ሲቹዌሽን ውስጥ ነው ይላል ይሄ በጣም ይገባኛል እንድንፈራ የሚያደርገው ምንድነው ህይወታችን ውስጥ የጨበጥነው ነገር ከሌለ ነው ልጆቼ ነገ ምን ይበላሉ እኔ ራሴ ጎዳና አንድ ነገር የሚለው ህይወታችን ምስቅልቅል ያለ ነገር ውስጥ ካለን ነው ዲሲፕሊን እንዲሆነ አንድ ነገር ላይ ፎከስ አድርገን እየሰራን ከሆነ ግን ፍርሃት ቦታ ያጣል የእውነት ነው እኔም በራሴ ህይወት ስላየሁት ነው እዚህም ጀምራለሁ እዚህም የሆነ ነገር ሲጀምር
ፍርሃቱ ነበር አሁን አንዳንዱ ውጭ ሀገርም ሄዳለሁ ይላል ቢዝነስም ጀምራለሁ ይላል ተቀጥሬም እየሰራው ነው ይላል እዚህ ጋር ደግሞ ነገር ኢንቨስት ይሄ ሁሉ ነገር ውክብ ሲል ፍርሃት ይመጣል ግን አንዱን ወስኖ እየሰራ ከሆነ ግን ማይንዱ ይረጋጋል ማለት ነው ሌላው ደግሞ የለት ተለት ደግሞ ዲሲፕሊን ሞርኒንግ ሩቲን ለምሳሌ 10 ሚኒት ፕሬየር ይላል እንግዲህ ChatGPT ያለ ነው 10 ሚኒት ሪዲንግ ባይብል ኦር ግሮዝ ቡክ 5 ሚኒት ግራቲቲዩድ ሊስት 10 ደቂቃ በቀን ብትጸልዩ 10 ደቂቃ ብታነቡ መጽሐፍ ቅዱስም ወይም ደግሞ የሚያሳድጉ መጽሐፍትን ከዛ ደግሞ 5 ደቂቃ የምስጋና ሰዓት ኖሯችሁ ፈጣሪን የምታመሰግኑበትን ነገር ቁጭ ብላችሁ ብትጽፉ ግራውንድ ያረጋጋችኋል ነው እያለን ያለው ወርክ ሩቲን ደግሞ የሥራ ሩቲን ወይም ድግግሞሽ ፎከስ ኦን ዋት ዩ ካን ኮንትሮል መቆጣጠር የምትችለው ላይ ፎከስ አድርግ አንተ መቆጣጠር የምትችለው ክህሎትህን እጅል ያለውን ፕሮጀክት ነው ነገን መቆጣጠር ላትችል ትችላለህ የዛሬ 5 ዓመትን ፊውቸርን ሳይሆን አሁን የምትቆጣጠረውን ነገር ባግባቡ እየሰራህ ነው ወይ እየነገድክ ከሆነ ለንግድ ባግባቡ በቃ እሱ ላይ ፎከስ አድርግ እየተማርክ ከሆነ ትምህርት ላይ ማለት ነው ሌላው ናይት ሩቲን ይላል የምሽት ደግሞ ልማዶች ፍጠር write 3 small wins and pray thanks በምሽቱ በቀኑ 3 በጎ የተሳኩልን ያሸነፍክባቸው ነገሮች ጽፈህ ምስጋናህን አቅርብ ለፈጣሪ በቀኑ ውስጥ 3 ነገሮች ልጆች በጤና ስለዋሉ ሊሆን ይችላል በሰላም ወለ ስለገባ ሊሆን ይችላል በቀን ውስጥ ወይ አንድ የሸጥከው ነገር ካለ የሰራኸው ነገር ካለ የጨረስከው ነገር ካለ እሱን ጽፈ አመስግነው ፈጣሪህን በእናት እጅ ባልትና የጥራት ጥያቄ የወለዳቸው የቀመሷቸው ሁሉ የወደዷቸው አራስ ተኮር ባልትና ውጤቶች ሙጥጥ የሚል የብዕር ስም የተሰጠው ገንፎ አልወድም እያሉ የቀመሱትን ሁሉ ሐሳባቸውን ያስቀየረ መነጋገሪያ የሆነ የገንፎ እህል ከበእናት እጅ ባልትና ስትቀምሺው የምትወጂው አጥሚት በአይን የሚገመጥ የዘቢብ ህብስት ጣዕሙ ሱስ የሚያስይዝ ጭኮ ተዘጋጅቶ ቀረበኮ በእናት እጅ ጠጋኝ ንጹህ ቡላ ለወገብሽ ንጹህ የጤፍ እንጀራ ድርቆሽ በየአይነቱ ንጹህ የማር ወለላዎች ሽሮና በርበሬ ኮረሪማና ቅቤ የተመረጡ ብቻ የባልትና ውጤቶች ግሩም ጣዕምና ንጽህና ብቻ ስትፈልጊ ጎራ የምትይበት የባልትና ቡቲክ ያራሶች ሪዞርት በእናት እጅ ባልትና ምርቶቻችን በትዛዝ የሚዘጋጁ ተኩስና ንጹህ በመሆናቸው ቀድመው በማዘዝ ጊዜውን ይቆጥቡ በእናቶች እንክብካቤ ማዕከላችን ከወሊድ በኋላ በሚመጣ ጭንቀትና ድብርት ለሚቸገሩ ደንበኞቻችን ነፃ የስነ ልቦናና የማማከር ድጋፍ አገልግሎትም እንሰጣለን ጣዕም ሲደመር ንጽህና በእናት እጅ ባልትና እናት ለልጇ የምትጠነቀቀውን እንጠነቀቃለን በ097 08 6608 አሁኑኑ ማዘዝ ይችላሉ አምስተኛው ደግሞ ስቶፕ ካታስትሮፊክ ኢማጂኔሽን ካታስትሮፊክ ማለት በቃ ዓለም ስጠፋ ነገሮች ሲበለሻሹ ባይምሮክ መሳለህን አቁም ይላል አይምሮ በጣም የሚያስፈራ ሆረር ፊልም የመስራት አቅም አለው በተለይ ስለወደፊቱ ስለዚህ አንተ ደግሞ ጣቢያ የመቀየር አቅም አለ ፍርሃት ሲመጣ የመጀመሪያው ነገር ይሄ ነገር የኡነት ተከስቷል አልተከሰተም ብለ ጠይቅ ነው ራስህን ለምሳሌ ስራ በባረር ይላል ማይንድ ተባረር ያለው ወይስ እኔ ነኝ የፈጠርኩት እንደ ተባረር አድርጎ የሚፈራበት ጊዜ አለ ባይዘው ልጅ እኮ ጉንፋን አሞት ይሆናል ሳምባ ቢሆንስ ብሎ ይፈራል ሳምባ ይዞታል ወይስ እኔ ነኝ የፈጠርኩት ዓለም እየጠፋች ነው ይላል እየጠፋች ነው የኡነት ወይስ እኔ ነኝ የፈራሁት እየጠፋች ነው ካልክም እንግዲህ ማስረጃ እንድታቀርብ ነው ሁለተኛ በሌላ ምስል ተካው ነው ለምሳሌ ልጄ ቢታመምስ የሚለውን ልጄ ጤነኛ ሆኖ ሲቦርቅ ሲደሰት ትምህርት ቤት ሲመረቅ ቁጭ ብለህ እየሳልክ በበጎ ምስል ተካው አንተ ደግሞ በቃ ከስራ በባረርስ ቢራቡስ በሚለው ፈንታ እግዚአብሔር በጎ ነገር አድርጎልክ ልጆችን ስታበላቸው ስታጠጣቸው ስታለብሳቸው እግዚአብሔርን ስታመሰግን መሳል ባይምሮክ ያንን ማሰብ ቸርተመኝ ቸር እንድታገኝ ተብሏል ይሄ ማለት ከሃይማኖት ውጭ ያሉ ሰዎች እንደሚሉት የሌለ ነገር በዚህ ባንድ ወር ውስጥ መኪና ገዛለሁ ብለ ስዕል ሳልና ቁጭ ብለ ያንን ቁጭ ብለ ጠብቅ ማለት አይደለም እንደዛ አይደለም ፍርሃት ሲለቅብ ሰይጣን ቤተሰብ ሊፈርስ ነው ሲል እግዚአብሔር ያፈርሰው እግዚአብሔር ትዳሬን ሰላም ያደርገዋል እግዚአብሔር ልጆቼን ያሳድግልኛል እግዚአብሔር ከኔ ጋር ነው ብለ ከእግዚአብሔር ጋር ማሰብ እግዚአብሔር ያደርግልኛል ብለ በጎ ነገርን ማሰብ ነው እንጂ ዝም ብሎ በክህደት ይሄ ዩኒቨርሱ ያደርግልኛል ዓለሙ ይሰጠኛል ያሉ በክህደት እንደሚጽፉት እንደዛ አይደለም ስድስተኛው ብራዘርሁድ ኤንድ ኮሚኒቲ ብሎታል ChatGPT ወንድማማችነትና ማህበረሰብ ብቻህን አትሸከሙ ፍርሃቱን አቅጣጫ ይሰጠኛል ይጸልይልኛል ብለ ለምታስበው ሰው ይሄን ፍርሃት አጋራው አንዳንዴ ማህበረሰቡ ፍርሃትን ዱቄት ያደርገዋል በቃ አንዳንዴ ብቻህን ስትሆን ፍርሃት እየነገሰ ይላል ጉልበት ያገኛል ግን ከሰው ጋር ስትጋራው እንዴ አረ
ኤርሚያስ አረ እንደዚህ አታስብ ይሄ እኮ እንዲህ ነው ይሄ ምን ችግር አለ እንደዚህ ቢሆን እንደዚህ ታረጋለህ አረ እንዲህ እናረጋለና መፍትሄ እንሰጣለና ብሎ መፍትሄ ለምሳሌ ቀደም በሰጠዋችሁ ታሪክ ልጁ የታመመ ሰው ጉንፋን ታሞ ሳምባ ይሆን የታመመ ብሎ ከፈራ ለሰዎች ሲያጋራ አረ ሳምባ እኮ ምልክቱ እንዲህ ነው ይሄ እኮ ሳምባ አይደለም ብሎ በቀላሉ ያን ፍርሃት ላይ ያስቆምለት ይችላል ወይ ደግሞ ከሆነስ ምን ችግር አለው እንትን ሆስፒታል ምናቀው ዶክተር አለ ከሌ ጋር እንወስደዋለን ይለውና ፍርሃቱን ያቀልለታልና አንዳንዴ የተጋነነ ፍርሃት ሲኖር ከማህበረሰብ እርዳታ መጠየቅ ይገባል ይላል ምክንያቱም ብረትን እንደሚስለው ሰው ደግሞ ሰውን ይሞርደዋል ማለት ነው ምን ይላል ጂኒየስ አናሎጂ ብሎ ቻትጂፒቲ አይምሮአችሁን እስቲ እንደ ቤተ መንግስት ሳሉት አለ ይሄ ሶሻል ሚዲያ ላይ ያለው ፍርሃት የሚያስፈሩ ዜናዎች የሚያስፈሩ ነገሮችን ቤተ መንግስቱ ዙሪያ አጥሩን እንደከበቡት ጠላቶች አርጋችሁ አስቧቸው ከዛ በሩን ክፍት ካረጋችሁት እነዚህ ጠላቶች ምን ያረጋሉ ነው ይገባሉ ቤተ መንግስቱን ይቆጣጣሩታል በሩ ዝግ ከሆነ ግን ይገባሉ ወይ ነው ያው ጦርነት አርጎ አሸንፎ ካልገባ በስተቀር በተከፈተ በር ዝም ብሎ አይገባም ስለዚህ በዲሲፕሊን መጽሐፍ ቅዱስን በማንበብ መንፈሳዊ ነገሮችን በመማር ጸሎት በማድረግ የዕለት ልምምዶችን ወይ ለእድገት የሚጠቅሙ መጽሐፍትን በማንበብ ራስ ላይ በመስራት እነዛን ዙሪያውን የከበቡ ጠላቶችን እንዳይገቡ በር መዝጋት ይቻላል ማለት ነው ድምጻቸው ብቻ ከውጭ ይሰማል እንጂ ገብተው ማሸነፍ አይችሉም ሶ አክሽን ፕላን ምን እናርግ አዲሱ የህይወት መንገድ አሁን ይጀምራል የቀጣዩን ዘመን ተፈላጊ ሙያ ጥርት ባለ መንገድ እኛ ጋር ይማሩ ዘመኑ የሶሻል ሚዲያ ነው ኤዲተሮች ደግሞ በባትሪ ይፈልጋሉ ስራ አጥቻለሁ ተምሬ ቁጭ ብያለሁ የራሴን ስራ መስራት ፈልጋለሁ ለሁሉም ኤዲቲንግ መልስ ነው በ0975 516360 መመዝገብ ትችላላችሁ አሁኑን ወስኑ ምን እናርግ ሲምፕል ኤንድ ስትሮንግ አንደኛ ሶሻል ሚዲያ ላይ የምታዩትን ነገር ቁረጡ ይሄ ጥላቻ ክፋት ፍርሃት የሚለቅ ነገር በመንፈሳዊ ምን ያውን እያንዳንዱን ነገር ከክፉ መንፈስ ጋር ያይዘው በክፉ መንፈስ እንደታሰርክ እንድትፈራው ሰይጣንን በቃ ትልቅ ኃይል እንዳለው አርገው የሚስሉ የሶሻል ሚዲያ ቪዲዮዎች አሉ በቃ ሀገሪቱ እንዳበቃላት ተስፋ እንደሌለክ ፊውቸር እንደሌለክ አርገው የሚነግሩክ ይሄንን ነገር ማዳመጡን አቁመ ለችግር እግዚአብሔርን ትልቅነት ንገረው እንደሚባለው አምላክ ምን ያክል ታሪክ ቀያሪ እንደሆነ በቃ ሞተ የተባለ ነገር በሰከንዶች ውስጥ የሚለውጥ አምላክ እንደሆነ ደግሞ በእንደዚህ አይነት መጽሐፍትና በእንደዚህ አይነት ትምህርቶች መተካት ሁለተኛው ቀንህን በጸሎት መጀመር ይላል ፕላስ 1 ቨርስ ቢያንስ አንድ ጥቅስ ማንበብ መንፈሳዊ መጽሐፍት ላይ የምታነበው ነገር ድምጽ እያሰማ አንብበው ጆሮህም እንዲሰማው አይንህም እንዲያየው አይምሮህም እንዲቀበለውና ቀንን ከእግዚአብሔር ኃይል ጋር መጀመር ከምንም ጋር ስለማይወዳደር ማለት ነው ሌላው ጭንቀቶችን ጻፋቸው ውስጥ አንዳንድ ጊዜ ተደጋግሞ ካስቸገሩ ወይ ካስቸገሩሽ ጭንቀቶችን መጻፍ ከዛ ክላሲፋይ ማድረግ መከፋፈል ሪል እና ኢማጂኔሽን የሆኑት ሪል የሆኑት ለምሳሌ የሚቀጥለው ወር በኪራይ የምከፍለው የለኝም ሪል ከሆነ ሪል ልትዩ ትችላለሽ ኢማጂኔሽን ደግሞ ጎዳና ብንወድቅስ ከልጆቼ ጋር ይሄ ኢማጂኔሽን ነው እንጂ ገና ጎዳና አልወደቃችሁ ጎዳና ወድቀን ከዛ ኋላ የሚበሉት ቢያጡስ ይላል መውደቁን እኮ ተቀብሎት ነው እውነታው ግን በኪራይ የምንከፍለው የለንም ነው ስለዚህ በኪራይ እንድናገኝ ምን እናርገው ወደሚል ስቴፕ ለመሄድ ማለት ነው አራተኛው ቀንህን በምስጋና ፈጽም ነው በምስጋና ጀምር በምስጋና ፈጽም ይላል ቢያንስ 3 ነገሮችን እግዚአብሔርን ማመሰግንበት ነገር ፈልጌ ማመስገን እጅግ በጣም ሰላም ይሰጣል ማለት ነው አምስተኛ ምን ብሏል meet once a week with a brother or a friend for honest talk and prayer በተለይ ውጭ ሀገር ሆናችሁ ብቻችሁን ብቸኝነት የሚሰማችሁ ሰዎች በሳምንት አንዴ እንኳን ወይ ከወንድም ወይ ከእህት ወይ ከጓደኛ ጋር መገናኘትና ማውራት ሶሻላይዝ ማድረግ ከዛ በኋላ ደግሞ ጸልይልኝ እስቲ ስለዚህ ጉዳይ ማለት ጥሩ ነው ይላል በጣም ደስ የሚለው ነገር ቻትጂፒቲ አሁን ይሄን ጉዳይ እናንተ ጠይቃችሁት ፐርሰናሊቲ ሺልድ ብሉ ቡክ ልስራለሁ ይላል ለምሳሌ በቀን ምን ያክል ደቂቃ ስፖርት ልስራ በቀን ምን ያክል ላምብ በቀን ምን ያክል ልመገብ ምን ልመገብ ከምን አይነት ሰዎች ጋር ልገናኝ ኢቭን ምን አይነት አክቲቪቲዎች ላርግ የሚለውን ነገር ራሱ ጋይድ ያደርጋል እዚህ ጋር መጠንቀቅ ያለብን ቻትጂፒቲ አርቲፊሻል ኢንተለጀንስ እንደመሆኑ እንደ ፍላጎታችን ነው ጋይድ የሚያደርገን ለምሳሌ እና መንፈሳዊ ሰው ነኝ ሃይማኖቴ እንደዚህ ነው ከእግዚአብሔር ጋር ያለኝ ግንኙነት ይሄ ነው እኔ ኦርቶዶክስ ስለሆንኩኝ በኦርቶዶክስ አስተምህሮ ውስጥ እንዲህ ለማድረግ ምን ላድርግ ብለው በዚህ ውስጥ ይመራኛል ግን ዝም ብዬ ጋይድ አድርገኝ ብለው የሚመራኝ መንገድ ዝም ብሎ በራሱ ስለሆነ ከመንፈሳዊ ዓለም እንዳያርቀን ጥንቃቄና ምን ፈልገው ነገር ባግባቡ መንገር ያስፈልጋል ለምሳሌ የምታዩቸው መንፈሳዊ ጥቅሶች የሚሰጠኝ ለምንድን ነው እኔ የምጠቀምበት ቻትጂፒቲ ስለሆነ የኔን ፐርሰናሊቲ ስለሚያቅ ኦርቶዶክስ እንደሆንኩ ያቃል በእግዚአብሔር እንደማመን ያቃል ምናምን ስለዚህ ለኔ ነው አሁን እንግዲህ በባይብል እየመለሰ ያለው እናንተ ደግሞ ስትጠይቁት እንደምትፈልጉት እንዲመልሰላችሁ ከስተማይዝ ማድረግ ተገቢ ነው አለበለዚያ
የማንፈልገው አቅጣጫ ውስጥ የሚያስገባ መልስ እንዳይሰጠን አጠቃቀማችን ላይ ጥንቃቄ እናድርግ። እኔ አንድ የሚያጽናናኝ ጥቅስ አለ መዝሙረ ዳዊት ላይ እሱን ነግሬያችሁ የዛሬን ኤፒሶድ አበቃለሁ። እንዳልኳችሁ የሆነ እንደ ወላጅ ልጅ ስትወልዱ የሚመጣ ፍርሃት አለ አይደል? ያን ፍርሃቴን ካስወገዱልኝ ትምህርቶች አንዱ ይሄ ጥቅስ ነው። መዝሙረ ዳዊት ላይ አለ። አንድ ቀን በአጋጣሚ ነው ሳነበው እጅግ በጣም ገረመኝና ደስ አለኝ። እግዚአብሔር እንደተናገረኝ ነው የተሰማኝ። መዝሙር 91 ላይ ምን ይላል? በልዑል መጠጊያ የሚኖር ሁሉን በሚችል በአምላክ ጥላ ውስጥ ያድራል። እግዚአብሔርን አንተ መታመኛዬ ነህ እለዋለሁ። አምላኬና መሸሸጊያዬ ነው፣ በእርሱም እታመናለሁ። እርሱ ከአዳኝ ወጥመድ ከሚያስደነግጥም ነገር ያድንሃልና በላባዎቹ ይጋርድሃል፣ በክንፎቹም በታች ትተማመናለህ። እውነት እንደ ጋሻ ይከብብሃል። ከሌሊት ግርማ፣ በቀን ከሚበር ፍላጻ፣ በጨለማ ከሚሄድ ክፉ ነገር፣ ከአደጋና ከቀትር ጋኔል አትፈራም። በአጠገብህ 1000 በቀኝህ 10,000 ይወድቃሉ፣ ወደ አንተ ግን አይቀርቡም። በዓይኖች ብቻ ትመለከታለህ፣ የኃጥአንን ብድራት ታያለህ ይላል። በጣም ነው ያጽናናኝ። በቀኝህ ኢማጂን እንግዲህ በአጠገብህ 1000 በቀኝህ 10,000 ይወድቃሉ፣ ወደ አንተ ግን አይቀርቡም። በዓይንህ ብቻ ትመለከታለህ ይላል። ማለት ዓለም ቢጠፋ ነገሮች ቢናዱ ተራራ ቢናድ አጠገብ ይወድቃል፣ በዓይንህ ታያለህ፣ ወደ አንተ ግን አይቀርብም። አንተን እግዚአብሔር ይጠብቃል ይላል። እንዲህ አይነቱን እምነት ቃሉ እንደዚህ ይላል። ግን ለኛ ደግሞ እምናርገን አዎ ይጠብቀኛል ብለን የምናምንበትን እምነት ፈጣሪያችን ይስጠን። ቻትጂፒቲ ይመልሳል። ጥያቄ ካላችሁ ጠይቁ። የምናውቀውን ነገር ነው የሚነግረን ከመጽሐፍ ታውጣቶ፣ ግን እንደዚህ ስብስብ ብሎ ስናገኘው ደስ ይላል። እናንተ የህይወት ጥያቄያችሁ ምንድነው? የሚያስጨንቃችሁ ነገር አሁን ላይ ምንድነው? እዚሁ ስር ኮሜንት ላይ ጻፉ። ብዙ ላይክ ያገኙ ጥያቄዎችን እንሰራቸዋለን። ዶንኪ ቲዩብን ሰብስክራይብ እንድታደርጉ ተጋብዛችኋለሁ። ጋሽ እሸቱ መንፈሳዊም አለ ለኦርቶዶክሳውያን ልጆች። ሰባቱን ቅዱሳን የመላእክት አለቆች ዓለማዊ ደግሞ ለሁሉም ሕፃናት ቃላት እንዲናገሩ አፍ እንዲፈቱ ጨረቃ ድንቡል ዶቃ ጋሽ እሸቱ ለልጆቻችን ለይትባረክና ለሶሊያና የሰራነውን ቪዲዮ ነው ለእናንተ እምንጋብዛችሁ። ያያችሁት ልጆቻችሁን እንድታስተምሩበት እናንተም እርፍ እንድትሉ ዓለም ከሚሰራው የአኒሜሽን ግርግር ትንሽ ለየት ያለ ኢትዮጵያዊ የሆነና ላይምሯቸው የሚስማማ አድርገን ለመስራት በጣም ታግለናል፣ ሞክረናል። ደግሞ እንቀጥላለን እንደ እግዚአብሔር ፍቃድ። በርቱልን፣ በቸር ያገናኘን። ከዶንኪ ቲዩብ ፕሮግራሞች ጋር ሰላም ቆዩ። Donkey Tube.